የለም ወይ? ስራ አለኝ። አዎ አለኝ ስራ አለኝ። የኔን 600 ብር የጡረታ ልትቀሙ እንደገና። ማነው ስሙ? ያቺ በቀደም መታ የነበረው አላውቅም። 10 ጊዜ ጥዶ ዘለል ጥጆ በረድ 10 ሽንት የመጣ ቅዘን የመጣ እቤት 10 ቡቦ ስጡኝ 10 ቅዘን የመጣ ሽንት የመጣ ውይ እና አበበች ሽንት ቤት አንከፍትም አሉ። እምቢ አሉ። አሁንም ሽንት የመጣ አሁንም ቅዘን የመጣ እልሙን መናገር ጀምራ ቅዘን የመጣ ሽንት የመጣ እልሙን መናገር ጀምራ ቅዘን የመጣ ሽንት የመጣ። አይ ጥዶ ዘለል አታንሳብኝ። ያው ይቀበላሉ። እንትና አደፍርስ ይቀበላል። ጡረታ ይቀድመናል። ቀድሞን የመጣው እሱ ከእንደገና ደግሞ አደፍርስ ለማን ነው የሚቀበለው? ለእናቱ። እናቱ አለች እንዴ? አርፈዋል። የሞቱትን ነው የሚቀበለው? አዎ ተጀመረ እኮ እንዴ። ምን አሉኝ? አደፍርስ 3 ልጆች አሉት አይደል? አዎ 3 ናቸው ልጆቼ ብሎኛል። እሱ ምን አለ? ጡረታ በፊት እድሜ እውነተኛ እድሜ 72 ነው አለ። ግን የሱ አዎ እሺ፣ ግን ጡረታ ቶሎ እንዳልወጣ ድሮ ስራ ስገባ እድሜን አሳስቼ ስለሆነ አሁን ስራ ቦታ የምታወቀው በ40 ነው አለ። በ40 ዓመት ጡረታ የሚሰጡት ሰዎች ምግብ ካልበላችሁ ጡረታ አትቀበሉም እያሉ ነው። ምግብ ሻይ ነው ፍርፍር ተወኝ እባክህ። አይ ፍርፍር አይደለም፣ ቆንጆ ምግብ ነው። አምጩ። ሻይ አለው? አዎ ሻዩን ያከፍላለሁ? አይከፍሉም። ኧረ አግዙኝ፣ ይህን ሻይ መጨረሳቸው እኮ። በጋ አምላክ በጋ አምላክ እላያ ላይ እንዳትረጭብኝ። ቆንጆ ሻይ። እኔ ልጮህ ነው። አሁን ወታደር ሊመጣ ፖሊስ ጎትተው ውስጥዋል። እዚህ ፖሊስ የለም። ዝም በል። በስልክ ይጠሩታል እነሱ ተሩቅ። እዚህ የሚረብሽ ገብቷል ብለው። እነዚህ ፖሊስ ምናምን አይጠሩም። ለምን መሰሉት? እማማ ዝናሽ ሰውዬ ሻይህን ጠጣ፣ ዝም በል። ካላወራው ያመኛል። ወሬ አልፈልግም እኔ። ወሬ አልወድም። ወሬ አይወዱም። ወሬ ምን ይሰራል? ይጠቅማል። ጠቃሚ ነው። እንደ ወሬ ምንም ይጠቅማል። አንተማ ያንን ፉቴ ቅምሴ ጠጅና ረቄ እየጠጣ ሰክረ መንገዱን ሁሉ አውራ። አንተ ምን ፉቴ ቅምሴ? ያንን ፉቴ ቅምሴም ያንን እየቀመሰ ጠጅና ረቄ መንገዱን ሁሉ እዚህ መለፍለፍ። አይ እንደ ድሮ መሰሎት እማማ ዝናሽ? አሁንማ ተወደደ። ድሮ በ20 ብር የምንገዛው አሁን 50 ብር ገባ። ከየት ይመጣል 50 ብር? ምኑ አረቄ፣ አንድ ቡጥሌ አረቄ ከየት አምጥቼ ልጠጣ? ተወደደ። ምኑ ነው አረቄ? ጠጁም። ውይ ጠጁማ 100 ብር። አንቺን አሉ አብራ ያስለመደችህ አይደል? አብራችሁ እየጠጣችሁ አንቺን አሉ የምትባለው ሴትዮ። አይ እሷንማ አታስታውሱኝ። የእሷማ በመሄዷ በደለች። አይ ቤሮት ሂዳ አብረህ። አይ አንቺ አሉዬ፣ ያንቺ መሄድ ይኸው እንደዚህ አንድ ቀን እኮ ተጠጁ ታረቀው ያቀመሰች ያጠጣች መድኃኒቱ እሷን ያስተኛል። ልታለቅስ ላላ ወደዛ የመጣ ነው ለሌላ ጉዳይ። እዚህ ሰው ምን ያስነሳሃል? እዚህ እንዴት ትዝ አለችኛ። እኔ በተለይ የገዛ ቤሮት እሷ ጋር ሂድ። ቤሮት እስቲ ልቀቅ። ቤሮት እሷ ጋር ሂድና ተቀመጥ እዛው። ይገርማችኋል። ይኸውልዎት በፊት አረቄ ስጠጣ ምንም አልጨነቅም። ለምን? ትከፍልልኛለች። አረቄና ጠጅ መድኃኒት እየጨመረች ነው አጠጣችውላ። አሁን አለሷ በቀር
እንዲያው እቤቱም ደጁ ሌሊቱም ቀኑም አለሷ በቀር አሁን ድሮ አብረው ጠጅ እየጠጡ አረቄ እየጠጡ ኖሩ። በዛ በጠጁ ባረቄው መድኃኒት አጠጥተዋለች፣ በምግብም መድኃኒት አብልተዋለች። ያው እሷን ልሙትልሽ የሚለው አሁን ጡረታ የሚሰጡት ሰውዬ ሊመጡ ነው። የመጣ ነው ለወሬ ነው ለመጮህ ነው ወይ ለራሳችን ጥቅም ጉዳይ ነው የመጣ ነው? ጡረታ የሚሰጠው እዛ ውጭ ላይ ነው። እዚህ የሚፈረም አለ። ሰዎቹ እዚህ እየመጡ ይፈርማሉ። ከዛ እዛ ሂደው ይወስዳሉ። ሻይ ልጨምርሎት? አሁን አልከፍልም። ብርጭቆውም ሄደዋል። እኔ የጠጣሁበት እኔ አልጠጣም። ወይ አይጠጡም? አልጠጣም። ራስ ጠጣዛ ብርጭቆው ምን የጠጣሁበት ሄደዋል። ባህር ዋና ሲዋኝ ባህሩ ደፈረሰ። አደፍርስ አሉት። እኔ አሁን አበበ ስም አውጥቼለታለሁ። አበበ ተነ ልጆቹ ያብብ ተነ ሚስቱ ያብብ። አሁን አበበ ስም አወጣሁለት። እኔ ሰው ማለት ነው። እዛ ቤት እየመጣ 200 ብር እዛ ቤት እየመጣ 200 ብር 200 ብር ጥቅልል አድርጎ መሀል እጄ ሲያገኝ ደግሞ 300 ብር ጥቅልል አድርጎ መሀል እጄ እዛ ቤቴ። ሌላው ሁሉ እዛ እኔ ጋር የሚመጣ ሌባ ነው። ሌባ የኔን ልብስ ገፎ የሚሄድ የኔን ተብብቴ ተጀ ላይ በርብሮ የሚበረብር ሌባ ነው የሚመጣ። እዛ አለሁበት። ቤቱን መንግስት ነው ሰርቶ ያስቀመጠኝ ቤቱን። ሆስፒታልም 2 አይኔ ሞራ የተገፈፈው በመንግስት ነው። እንዴት ነው? ኖር ደህና ኖት? ሰላም ነው ሆይ? እንዴት ነው? አበበ! አቤት እንዴት ነው? እግዚአብሔር ይመስገን። አበበ! ደህና ነው? አበበ ስም አውጥቻለሁ። አደፍርስ ማለት ድሮ ባህር ዋና ሲዋኝ ባህሩ ደፈረሰ። አደፍርስ የሚባል አደፍርስ ብለውት ቀሩ። አሁን አበበ ስም አልወጣሁም። አውጥተውልኝ። የእርሶ ስም ማውጣት ይሻለኛል። የእርሶ ይሻለኛል። ደህና ኖት? እንዴት ኖት? አበበ ብዬ ስም አልወጣሁልህ ቤቴ። አውጥተውልኛል። ደህና ኖት? አቤት አለሁ። አቤት ደህና ኖት? አለሁ። ወይ ጉድ! ጡረታ ቦታ ተገናኘን። አንተ ሰላም ነህ? ደህና ነኝ እግዚአብሔር ይመስገን። ደህና ኖት እርሶ? አበበ ብዬ ስም አወጣሁልህ። ቆንጆ ስም ነው ያወጡልኝ። ቆንጆ ስም አበበ። ያብባል። ተነ ሚስቱ ተነ ልጆቹ አብብ ብዬ ቤቴ አበበ ስም አልወጣሁልህ። እቤቴ እየመጣ ይኸውልዎት፣ ይገርሞታል እማማ ዝናሽ። አሁን ባለቤቴ ማታ ማታ ቡናውን እያፈላች እሳቱን እያራገበች ከዛም በኋላ እንደው እያዘገጃጀች ቀና አብላ ታየኝና አቤ ትለኛለች። አበበ አቆላምጣ ነው አቤ ትለኛለች። አቤ እርሶ ባወጡልኝ ስም የእርሶ ሻይ ነው እንዴ? የእሱ ሻይ ነው። የዘከረስ ሻይ ነው። ምን ሻይ? የእሱ ነው? የእሱ ነው። እሱ እኔ ጠጥቼ ስኒውን መለስ ሰጥተውኛል። እንዴት ሻይ ጠጣ ዛሬ? አረቄ ነው የሚጠጣው እሱ። አፈር ተወደደ አለ። አረቄ ተወዶበት ሻይ መጠጣት ጀመረ። አረቄ ተወደደ፣ ጠጅ ተወደደ አለ አሁን። ስለዚህ ሻይ ይጠጣል። እንደው እንዳይሰጡት አደራ። ለአረቄ መጠጫ ዱሮ እንዳይሰጡ ለአረቄ መጠጫ። ማን ነው የሚሰጠው? እኔ ለራሴ በጦር ወገዋለሁ። አደራ በጦር በመንግስት ጦር። በይ እንኳን ሚስቱ ምከሩልኝ እያለችኝ ሚስቱ ምከሩልኝ፣ እማማ ዝናሽ ምከሩልኝ። በጊዜ አይገባም። ሰላም ነህ አንተ? ጤና ነህ? ደህና ነኝ እግዚአብሔር። ሰብስክራይብ እያደረጋችሁ ልጆችህም ሰላም ናቸው? ደህና ነን፣ ሁላችንም ደህና ነን። እማማ ዝናሽዬ ቤቱ ተስማማ? ጥሩ ነው? ሁሉም ጥሩ ነው። ግን አንድ ስጋት አለብኝ። ምን ስጋት? አሁን ጡረታ ልቀበል በመጣው ቁጥር እንደው ይወሩኛል። በቃ እንደው
ነው የሚሉኝ። በቃ ይከቡሃል። ኧረ በስመ አብ። ለምን ሊነጥቁህ? ታዲያስ ሊቀሙህ? ታዲያስ ጋብዘኝ ነው ጋብዘኝ ነው ጋብዘኝ ነው ጋብዘኝ ነው ጋብዘኝ ነው ጋብዘኝ ነው። ከዚህ ጡረታ ተመድቦልሃል በመንግስት? የእናቴ ነው የእናቴ ነው። እናትህ ሞተዋል? አታስታውሱኛው? ቆይ ንገረኝ፣ ማልቀሱን ትተው። አይደለም ለምን ያስታውሱኛል? እናትህ ሞተዋል ወይ አርፈዋል? አዎ ሞተዋል። አሁን የእሳቸውን ጡረታ ነው ልቀበል የምትለው? አዎ 42 ዓመቷ ነው ካረፈች። ይሰጡሃል አሁን? አዎ 42 ዓመት ካረፈች። ይሁን በቃ 10 ያታንሷቸው ነው። መሬት ይቅለላቸው፣ መሬት ይቅለላቸው የመቃብሩ። አሜን 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 አሜን። 10 ያታንሱ፣ ጥሩ አይደለም። የሞተ ሰው እቤትም 10 የማንሳት ጥሩ አይደለም። ምን ችግር አለው? ኧረ በስመ አብ በስመ አብ በስመ አብ። ምን ነው ምን ችግር አለው? ሬሳ በድን እየበላን እንኖራለን እንዴ? ነው የምትኖረው? የቱ አንበሳው አጠገብ ነው? አዎ አንበሳው አጠገብ ነው። አንበሳው እኮ የለም፣ አሁን ወሰዱት። እኔ እሱ ሌላ ቦታ ነው እሱ የሆነ እኔ ድሮ እዛ ነው ሰፈሬ ነው። አንበሳው ሰፈር ነው የኖርኩት። አንበሳው ሰፈሬ ነው። አንበሳ ሲያዩ ነው የኖሩት። አዎ ድሮ ይንቆራጠጣል፣ ሲያገሳ ከተማው ይነቃነቃል። አንበሳው ሲያገሳ በኃይለ ሥላሴ ጋር አብሮ የኖረ ነው አንበሳው። የእሳቸው ፎቶ ታንበሳው ጋራ ነው ፎቶቸው። ታንበሳው ጋራ የኃይለ ሥላሴ ፎቶ ታንበሳው ጋራ ነው። ከአንበሳው ጋር አርማ ነው እሱ። የአንበሳው አርማ ነው። አንበሳ አይተው ያውቃሉ? እዛ እርሶ ይገቡ ነበር? ወይ 6 ኪሎ ነው የኖርኩትን የአንበሳው ቤት ጋር እኮ ገብተው ያውቃሉ? የአንበሳ ግቢ ከአጥር ውጭ ስንተላለፍ አንበሳው በብረት ቤት ነው። ሌላ የእንጨት ቤት ሰባብሮት ይወጣል። የብረት ቤት ነው የአንበሳው ቤት እና ከውጭ ዙሪያውን እኮ እርሶ አንበሳ አይተው ያውቃሉ ወይ? ለምን አላይም? እየተንቆራጠጠ ያገሳል። ሴት ናት ወንድ ነው አንበሳው? ብዙ ነው አንበሳው፣ ብዙ ነው። ልጆች አሏቸው አንበሳዎቹ? ለምን ያሏቸው? አንበሳው ሚስቱን ገድሎ ታሰረ። በኃይለ ሥላሴ ታሰረ። ለምን ገደላት? እኔ እንጃ። ሚስቱን ገድሎ አንበሳው ሚስቱን ገድሎ ታሰረ። በኃይለ ሥላሴ ታሰረ አንበሳው። ሚስቱን ገድሎ። ወይ ጉድ! ምን ሆኖ ይሆናል? አይ ያውሬ ነገር አገሩን በትልቅ ብረት አንገቱን ተይዞ አገሩን ሁሉ ከተማውን እያዞሩ ሚስቱን የገደለ ነው እየተባለ አንበሳው። እማማ ዝናሽ ወይዬ፣ አሁን በተቀበሉ ጡረታ ምንድን ነው የሚያደርጉበት? ጡረታው 1,000 ብር ነው። ከአንዱ 1,000 ብር ላይ ዘካራት በመኪናም በጋሪ ብሎ አቅፎ ደግፎ ጠብቆ ያመጣበትን 100 ብር ሰጣለሁ። ደግሞ መልሶ የወሰደበትን ቤት 100 ብር 200 ብር ሚካኤል ወጥቶና መልሶ ያቆረበበትን 200 ብር 400 ብር ለሱ ሰጣለሁ። 600 ብር ነው የሚቀረኝ ተጡረታው ላይ። በጡረታውት ለምን ልብስ አይገዙበትም? ልብስ ግዙበት። ይኸው መንግስት ነው የሚሰጠኝ ልብስ፣ ቤት ሞልቷል። ወይ እናዋጣና መኪና እንግዛ። እማማ ዝናሽ ከኔ ጋር ልብሱ ሁሉ የመንግስት ነው። እማማ ዝናሽ ያ ቤቱ ሰጥቶ ያስቀመጠኝ መንግስት ነው። የልብሱ ሁሉ የመንግስት ነው። እማማ ዝናሽ ደህና ኖት? አሁን ከሚሰጠኝ ጡረታ ላይ 200 ብር እሰጦታለሁ። እሺ፣ ለማንም እንዳይናገሩ እሺ? 200 ብር እሰጦታለሁ። ለማንም እንዳይናገሩ። ኧረ ለምን ብዬ ልጄ፣ ለምን ብዬ ለማንም እንዳይናገሩ አደራ። እንዴ ለምን ብዬ? በተለይ ለዘካርያስ አደራ። ለምን ብዬ? እንዲህ ነጥቃኝ ነው የምናገረው። ለምን ብዬ? ይነጥቆታል ዘካርያስ። ዝም በልም። እሱማ እኔ እኮ
ጸባዩ መቼ እቤትም አመሰግንሃለሁ። እቤትም አሁን አበበ ብዬ ስም ያወጣሁለት አደፍርስ ያሉት ባህር ዋና ሲዋኝ ባህሩ ደፈረሰ። አደፍርስ አሉት። አሁን እኔ አበበ ስም አወጣሁለት። ሰው ማለት ነው እላለሁ። ቤቴም ለጎረቤቶቼ ሁሉ በጣም ሰው ማለት ነው። እኔ ጋር ሲመጣ 200 ብር 200 ብር ጥቅልል አድርጎ መሀል እጄ ሲመጣ ታለው 200 ብር ጥቅልል አድርጎ እጄ መሀል ታለው 300 ብር ጥቅልል አድርጎ እጄ መሀል ሰው ማለት ነው። ሰው ማለት ለጎረቤቶቼ ሁሉ እኔ ጋር የሚመጡት ሁሉ እንዳይናገሩ በሉ። ጥቅልል አድርጉ። ዝም በል። ጠቅልሉና ደብቁ። እዚህ ውስጥ ደብቁ። ጉያው ውስጥ ደብቁ። ዝም በል። አሁን ተጡረታው ጋር ደባልቄ ይዘዋለሁ። አሁን ጡረታውን ስቀበል አብሬ ተሱ ጋር ደባልቄ ጡረታው አሁን 1000 ብር ነው የሚሰጠኝ። እዛ እኮ ውጭ ላይ ወረፋ የያዙ አንደኛዋ የኔ ሚስት ናት። አንዷ ደግሞ ማነው ያሉት? ማን ነው ስሟ ደግሞ አያዝም ያናት ጥዶ ዘለል ነው ማን ነው የምትባል? እዛ አትጥራቤስ አለች። እቤት የመጣይ ቅዘን ያዘኝ፣ ሽንት ያዘኝ። እማማ ዝናሽ ቦቦስጡኝ ይወሎት እማማ ዝናሽ እዚህ አደራ እንዳይጣሉ። እሷ መታ እዚህ ቁጭ እንኳን ብትል ዝም ነው። ለምን ጡረታ እንዳይከለከሉ። እሺ ማን ይናገራል? ጸጥ እዚህ ትቀመጥ። ከተቀመጠችም የራሷ ጉዳይ። ዝም በል። አሁን ቅዘን መጣብኝ። ማናት እንደዚህ የምትለው? እሷ እዛ እኔ ቤት አምጥቷት። ስሟ ማን ነው? ጥዶ ዘለል ጥዶ በረር። አሁን እዛ እኔ ቤት መታ እልም ልትናገር ቅዘን የመጣ ሽንት የመጣ ቡቦ የለም። ስትወጣ አጥር ግቢ ሽንት ቤቱ ይዘጉባታል። እነኛ አጥር ግቢዎቹ ያሉት የኔ ጎረቤቶች። ዘለለች ደነሰች። አበጠረ ያሉት እንደዚህ እየኖራለሁ። በጉያዎት ውስጥ ይዞ አይዞርም። ለዚህ ለጸጉሮት ነው ያበጠሩ። ቤት ነው ያለው ማበጠሪያው። እስቲ እጆት ያበጥራል። አበጥሩልኝ እስቲ በእጆት ጎሽ። እስቲ ኧረ እኔ ቤት የናና ሚዶስ ወይ በሞቴ እንዴት እስቲ ላውልቅ ነው። ወይ በሞቴ ወይ ላውልቅ ነው። ተራስህ ላይ አይ እንዳታውልቁ። አታበጥርም? አበጥሩ። ወይ በሞቴ አበጥሩልኝ። የተቆጣጠረ እንዴት ይፈታልኛል? የተቆጣጠረ ጠጉር የሚተኩሱስ ጋር አታስተኩስም እንዴ? በሞቴ ቆንጆ እያበጠሩ ነው እኮ። አበጥሩ። ጠጉር የሚተኩሱስ ጋር አታስተኩስም? አበጥሩልኝ። ጠጉር የሚተኩሱ ጠጉር የሚሰሩ ሞልተዋል። ኧረ አበጥሩት። እንዴት ነበር? እንደሱ ጎበዝ። አበጥሩት። ቆይ አይኔ እንዳይገባ የብርሽን አይኔ ጠጉሩ በኖ እንዳይገባ ላውልቆ ነው። እሱ ደህና ተቀምጠዋል። አምሮ ነው የተቀመጠ። ባታመሰቃቀለው ምን አለ? በቃ እኔ ቤት መጣህና ሚስቴ መኪና ውስጥ ናት። መኪናውን ልጠብቅና ትንጣ ትግባ ብለህ ጉራጌ ነች ስትጨፍር ጣራ ደረሰች። የጉራጌ የሶጆ ጉራጌ ጭፈራ። አሁን እኔ ጋ ሚስቴን ይዣት መጥቻለሁ። አጥር ውጭ መኪና ውስጥ ነኝ። መኪናውን ልጠብቅና እኔ ትንጣ ትግባ አላልክም? ስትጨፍር ልክ ጣራ ደረሰ። የጉራጌ ጭፈራ። ሰርግ ቤት ቢሆን ሽልማት ታገኝ ነበር አልኩ። የሚገርሞት አሁን እዚህ ጡረታ ልንቀበል ስንመጣ ራሱ ማለት ነው እየጨፈረች ጡረታ የሚሰጡት በሙሉ ደስ ብሏቸው የሚገርሞት ነገር ነግረውኛል። እዛ ቤቴ ጡረታ ስትመጡ እየሳሳቁ ሁኑ ብለውኛል። በሉ አሁን ባለቤቴ ወይ ደግሞ ጥዶ ባለቤቴ ትመጣለች። ቆይ እየጨፈረች አሁን
በሉ ይሄን ደብቁ። ልክ እኔ ቤት ይዘሃት አልመጣህ? አዎ አሁን አጥር ውጭ መኪናውን ልጠብቅና ሚስቴ ትንጣ ትግባል። መጣይ ገባይ። ልክ ከጉራጌ ስጨፍር ጣራ ደረሰች። ጣራ አቤት። ደህና ሁኑ። እሺ ቻው። ሰላም ሁን። እንዴት ናት? ደህና ናት? እግዚአብሔር ይመስገን። እንዴት ናት? እግዚአብሔር ይመስገን። እንዴት ናት? ያደፍርስ ባለቤት ነኝ። ይሁን አሁን የቤት ጨፍረው አልሄዱም የጉራጌ ስትጨፍሩ ጣራ ደረሱ። የጉራጌ ስትጨፍሩ ጣራ ደረሱ። እኔ ቤት የጨፈሩት ጭፈራ እንዲያ የሶዶ ጉራጌ ጭፈራ እንዴት ናት? መጣም ቆንጆ ወይ ጉድ! መጣም ቆንጆ። ሰላም ኖት? ደህና ናት? ሰላም ነው? እግዚአብሔር ይመስገን። ደህና ኖት እርሶ? እናቴ ሞታለች። የእናቴን ጡረታ አቀበላለሁ ብዬ መጣሁ አለ እዚህ። አዎ እውነቱን ነው። አዎ እናቴ ጡረታ ስትበላ የነበረውን እሷ ሞተች እናቴ። አሁን ጡረታውን እየወሰድኩ ነው አለ። እማማ ዝናሽ እኔ የምልዎት በርበሬ ላስፈጭ ነበር እኔ ለዚህ ለዓመት በዓል ለመስከረም። አስፈጭዋ እኮ ብር አነሰኝ። ያው ዛሬ ጡረታ ተቀበል አይደለም የእናቱ እናቴ ጡረታ እርሶ እንዲያበድሩኝ ብዬ ነው። ቴት የጡረታ 1000 ብር ተሰጠ። አዳምጡ። የጡረታ 1000 ብር ነው። በወር 1000 ብር። ታንዱ 1000 ብር ላይ ዘካራት በመኪናም ብሎ በጋሪም ብሎ አቅፎ ደግፎ ተቤት ያመጣበትን 100 ብር መልሶ ደግሞ ቤት የወሰደበትን 100 ብር 200 ብር ለዘካራት ተቤቴ 600 ብር ይቀሮታል። ቆይ 600 ብር እናበድሩኝ። ፍስክ ሲሆን እርጎ ጠጣለሁ። ፍስክ ሲሆን አሁን የሰኔ ጦም ገብተዋል። ግድ የለዎትም 600 ብር እናበድሩኝ። 600 ብር እኔ እቤት ከምግብ ቤት በምን እያስመጣሁ ልብላ? እዛ ከምግብ ቤት እያመጡ ነው እንደሚበሉት። 600 ብር ለብሶ ሰጥቼ ከምግብ ቤት እያስመጣሁ ነው የምበላ። እዛ ቤቴ መንግስት ጡረታ በሰጠኝ ገንዘብ ከምግብ ቤት እያስመጣሁ ነው የምበላ። ቤቴ ሻይም ቢንዳም አደፍርስ ለእርሶ ጥሩ ሰው አይደለም። ምን አለበት ለእኔም ጥሩ ሰው ቢሆኑ እርሶ። ያው ጡረታ ዛሬ ተቀበለ። የእናቱን ጡረታ የነበረ እሳቸው ሞተዋል አለ። ያው ዛሬ ጡረታውን ተቀበለ። አይሰጥዎትም። አሁን ጡረታውን ተቀበልኩ አለ። እኔ እኮ አሁን ስራ ጀምሬያለሁ። እሱ የእናቴ ሲጦሩ የኖሩ ሞተዋል። የእናቴን ጡረታ ልወስድ ነው የመጣሁት። ይኸው ወሰድኩ። ደህና ደሩ ብሎ ሄደ። እሱ ስራ አለዎት አይደለም እንዴ? አለኝ። ስራ አለዎት አይደለም ወይ? ስራ አለኝ። አዎ አለኝ ስራ አለኝ። የኔን 600 ብር የጡረታ ልትቀሙ እንደገና። በሉ ደህና ዋሉ። በስመ አብ ለእኔ የሚሰጠውን እንደገና